ሰው ባለን ሰው ባዘዘን ሰው በሰደበን ባንቋሸሸን ብዙ በሰራን ትንሽ በሰራን ብዙ ገቢ ስላለን ብዙ ትንሽ ገቢ ስላለን በጣም ብዙ ነገር ስላደረግን አይደለም። በፈጣሪ ኃይል ብቻ ነው እኛ መኖር የምንችለው። ስቲል የምንተነፍሰው እንኳን በፈጣሪ ኃይልና ኃይል ብቻ ነው። ያለ ፈጣሪ ስልጣን እኛ ለአንድ ሰከንድ እንኳን መኖር አንችልም። ሀይሚ ዘጋ ሁሉንም ነገር እርግፍ አርጋትታ ራሷን ነፃ ለማድረግ ከፍፄ ጋር የጠረጠራትን ምንም አይነት ግንኙነት እንደሌላት ቴዲ ከሚባለው ጋርም የምታውቀው በራሱ በብሩክ በኩል እንጂ ምንም ሌላ ግንኙነት እንደሌላት ፕላስ ደግሞ ይሄ የብሩክ ፍቅረኛ ምናምን የተባለው ነገር በቃ ውሸት ከሆነ ትችዋለሁ፣ ዛሬ ሰላም የምናወርድበት ነው ተብሎ እንግዲህ ብሩክ ተጠርቶ እንዳያችሁት ወይዘሪት ማነኝ ሃይማኖት እያለ ብዙ ነገር ሲጮህባት ነበር። ነገር ግን ሲመጣ እሱ አይደለም ሰላም የፈለገው፣ እሱ አይደለም ይሄ ድራማ እንዲቋረጥ የፈለገው አልፈለገም። እሱ ሰላም እንዲወርድ አልፈለገም። ይሄ ድራማውም እንዲቋረጥ አልፈለገም። ሌላ እኔ ላይ እንድታለምጪ አልፈልግም። እሺ የምንወዳቸው ካፕሎች አደናባሪውን የፕራንክ ቪዲዮ መልቀቃቸውን ቀጥለውበታል። እንግዲህ በትናንትናው ዕለት ባለሳሳት ክፍል 13 ይመስለኛል በሀይሚቱ ቻናል ላይ ተለቋል። በዚህ አደናባሪ የፕራንክ ቪዲዮ ላይ እንግዲህ ከተጀመረ ማክሲመም ወደ 3 ሳምንት ምናምን ሆኖታል። በዋነኝነት ሀይሚ ሁሉን ነገር ከበር አድርጋ እየሰራች ያለችውም እሷ ናት፣ እየተሰደበች ያለችውም እሷ ናት፣ የዚህን የፕራንክ አይዲያም ያመጣችውም እሷ ናት። ሁላችንም እንደሰማነው እንዳየነው ብሩክ ሁለተኛ እንዳትደውይን መስራት አልፈልግም ቢላትም እሷ ግን መስራት ስላለባቸው ይህ የፕራንክ ቪዲዮ መቀጠል ስላለበት ብቻ እየተሰደበችም ብዙ ነገር እየተባለችም ይህንን ስራ ግን አስቀጥለዋለች። ለማንኛውም ወደ ትናንት ወደ ተለቀቀው ቪዲዮ ከመግባታችን በፊት ግልጽ እንዲሆንላችሁና ሀይሚ ምን ያህል በዚህ አደናባሪ የፕራንክ ቪዲዮ ላይ ትልቁ ሚና እየተጫወተች እንዳለች እንድትረዷት ከክፍል 1 ጀምሬ ወደኋላ ልመልሳችሁና ላስታውሳችሁ። ክፍል 1 ክፍል 4 እና ክፍል 5 ላይ ቡታጀራን የሰሩት የመጀመሪያው ክፍል 1 ላይ እርምጃዋን የወሰደችው በራሷ በምትወደው በፍቅረኛዋ ነው። እሱም እንግዲህ ድንገት ደስታዋ ወደ ሀዘን ተቀይሮ ከቡታጀራ መሄድ አለብኝ፣ ማንም ምንም አላረገኝም፣ ግን መሄድ ስላለብኝ ብቻ ነው። ከመሄዴ በፊት ግን ለምወደው ፍቅረኜ እንደሚሄድ አሳውቋለሁ ብላ በ20ኛው ክፍለ ዘመን ደብዳቤ ጽፋ በካሜራማናቸው አማካኝነት ለብሩክ እንዲደርሰው ካደረገች በኋላ እሷ አድራሻዋን አጥፍታ ነበር። ከዛ በኋላ ብሩክ ያንን ወረቀት ካነበበ በኋላ የተወሰነ ፍለጋ ላይ ገብቶ በድንገት ፌንት ነቅሎ ሁላችንም እንዳየነው አስፋልት ላይ ተዘርሮ አይተነዋል። በክፍል 2 ላይ እንግዲህ ከተዘረረበት አስፋልት ላይ ተነስቶ ሆስፒታል ገብቶ ከዛም ተመልሶ መኖሪያ ቤቱ ከጓደኞቹ ከካሜራማኑ ከእህቱ ጋር ሆነው ሲጫወቱ ሀይሚ ድንገት በመንገድ ላይ እየሄደች እንግዲህ የብሩክ አስፋልት ላይ መዘረር፣ ሆስፒታል መግባት ፕላስ ደግሞ መኖሪያ ቤቱ ገብቶ ሶፋ ላይ መንፈላሰሱ ስታይ እባክህ ሹፌሩ መልሰኝ፣ ምክንያቱም ፍቅረኜ አስፋልት ላይ ተዘረረ፣ ከዛ ሆስፒታል ገባ፣ ከዛ ደግሞ በእኔ የተነሳ መኖሪያ ቤቱ ገብቶ ከጓደኞቹ ጋር ሶፋ ላይ ተንሰላፎ እያወራ ነው በማለት እንግዲህ እየወሰዳት ያለው ሹፌር ወደ ቡታጅራ መልሷት፣ ሀይሚ ቀጥታ ወደ ብሩክ ቤት በመሄድ ያደረግኩት ትክክል አይደለም፣ በእኔ የተነሳ አስፋልት ላይ ተዘርረሃል፣ በእኔ የተነሳ ሆስፒታል ገብተሃል፣ በእኔ የተነሳ መኖሪያ ቤት እንደዚህ ከጓደኞች ጋር ሶፋ ላይ ተንሰላፈ ትደለቃለህ፣ ስለዚህ ይቅርታ አድርግልኝ ብትለውም ዞር በይ ወደዛ፣ አንቺ ሁሌ ድብቅ ነሽ፣ መቼ ነው ግልጽ የምትሆኒው በማለት ወደዛ ብሏት እንግዲህ አስወጥቷት ነበር ከመኖሪያ ቤቱ። ክፍል 2 እዚህ ላይ ነበር ያቆመው። ወደ ክፍል 3 ላይ ስንገባ እንግዲህ አሁንም ሀይሚ ያደረገችው ነገር ጸጽቷት ሩህሩህ አዛኝ ስለሆነች ብሩክን በጣም ስለምትወደው የብሩክን ወንድም ሽምግልና ላከችው። እባክህ አስማማኝ፣ ተሳስቻለሁ፣ ይቅርታ አድርጊያለሁ፣ ግን ብሩክ በእኔ ላይ የሆነ ነገር አድርጓል፣ ከተናገረ በራሱ አንደበት ይናገር፣ እኔ ግን የሆነውን ነገር አልናገርም በማለት ወንድሟ ሽማግሌ ይዛ ብሩክን ብጠራውም ሁላችንም እንዳየኑ ደንፍቶ እኔ እኮ አንቺ ብትኬጂ ባትሄጂ የሚገልብኝ የሚቀነስብኝ ነገር የለም ለአንቺ አስቤ ነው በማለት እንግዲህ 1-2 ተነጋግረው ያው ሳይታረቁ ካሜራማኑ ተዘግቶ ነበር። ክፍል 4ም እንደዛው በጭቅጭቅ ነበር ያለቀው። ክፍል 5ም እንደዛው። ክፍል 6 ላይ ግን አዲስ አበባ ከገቡ በኋላ ይህ አደናባሪና አደናጋሪው የፕራንክ ቪዲዮ ራሷን ነፃ ለማውጣት እንግዲህ ሀይሚ ከፍፄ ጋራ በመገናኘት ከብሩክ ጋር ያጣላን ሴት ነው፣ በእኔ ላይ ችት አድርጎብኛል፣ ሌላ ሴት ይዟል ምናምን ብላ ቪዲዮ በተለቀቀ ጊዜ ያንን ቪዲዮ ሲያይ ብሩክ ጀት ሆኖ እሳት ለብሶ እሳት ጎርሶ አትሊስት
በጣም ብዙ ደስ የሚል ጊዜ ከኔ ጋር አሳልፋለች። እንደዛ አይነት ስህተት እንደዛ አይነት ነገር ስለኔ ስትሰማ እንዴት ለጓደኛዬ ትነግራለች? ለእኔ ነበር ቀጥታ መንገር ያለብኝ በማለት እንግዲህ አስጠርቷት አትሊስት በዛች ቪዲዮ ላይ ነው ለ20 ደቂቃ ምናምን ብሩክ አውርቶ እንግዲህ ከፍፄ ጋር አብረው ከመጡ በኋላ ያው የተፈጠረው ነገር ሁላችሁም አይታችኋል። ከፍፄ ጋር ምንድን ነው ግንኙነት ያላችሁ? ከኔ ጋር ነው። በጣም ቀረቤታችንም ጓደኝነታችንም ከኔ ጋር ነው የምንተዋወቀው። ብዙ ነገርም አሳልፈናል። ስለ እኔ የግል ላይፍ ስትሰሚ እንዴት ነው ለእኔ ከመናገርሽ በፊት ለፍፄ የነገርሽው? ከፍፄ ጋር የሆነ ግንኙነት አለሽ በማለት ድጋሜ ስህተቱን ሳያምን ጭራሽ የእሱን ስህተት ወደ ሀይሚ አዙሮ ከወንድሙ ወይም ከጓደኛው ከፍፄ ጋር ጠርጥሯት ነበር ካሜራማኑ የተዘጋው። አሁንም ሀይሚ ተስፋ ባለመቆረጥ ክፍል 8 ይመስለኛል ባልሳሳት፣ እሺ ይሁንልህ ያንተ ጥፋት አልበቃ ብሎ ጭራሽ ከወንድምህ ከጓደኛ ትጠረጥረኛለህ። ለማንኛውም ከእነሱ ጋር ምንም ግንኙነት የለኝም፣ አንተ ግን በእኔ ላይ ችት አድርገሃል፣ ሌላ ፍቅረኛ አለችህ፣ የተላከልኝ ነገር አለ፣ እውነቱን ከነገርከኝ ንገረኝ፣ ከፈራህም ጊዜ እሰጥሃለሁ፣ ስህተትህን አምነህ ጥፋትህን አምነህ እስከምታስረዳኝ ድረስ እጠብቅሃለሁ ባለችው ጊዜ እንግዲህ ይህንን ቪዲዮ ከተለቀቀ በኋላ ብሩክ ይሄን አይቶ እንደዚህማ ካለችኝ ጊዜ አለኝ፣ በቃ አበባ ይዤ ሄጄ ይቅርታ ልበላት ብሎ ተዘጋጅቶ ቀይ አበባ ይዞ ወደ ሀይሚ ቤት ከመሄዱ በፊት ብሩክ አንድ ነገር በሀይሚ ላይ ተጫውቷል። ብሩክ በሀይሚ ላይ እየተጫወተ ያለው እዘጋ ነው። ሁላችሁም ሀይሚ ልትረዷት የሚገባውም እዘጋ ነው። ብሩክ ሀይሚ ብሩክን ፕራንክ እያረገችው እንዳለ ሁሉ ብሩክም አሁን በሀይሚ ላይ እየተጫወተ ነው፣ ፕራንክ እያረጋ ነው። ለዛውም በሁለት ነገር፣ በሁለት ጓደኞቹ፣ በአንደኛ በፍጹም ጠርጥሯታል፣ ሁለተኛ ደግሞ በቴዲ ለዛውም በሱ በኩል በምታውቀው። ልብ ብላችሁ ስሙኝ ዘጋ። እኔ በቀደም ቪዲዮ ሰርቻለሁ። በሀይሚ ላይ ሊጫወትባት ነው፣ በሀይሚ ላይ አሁን ፕራንክ ሊያረጋት ነው እያልኳችሁ ነበር በቀደም ቪዲዮ ስሰራ። አሁን ብሩክ እና ቴዲ ጓደኛሞች ናቸው። ሀይሚ ግን ቴዲን አታውቀውም፣ ብታውቀውም በብሩክ በኩል ነው። እንግዲህ በቀደም ቪዲዮ ሲሰሩ ሁሉን ነገር ግልጽ ላርግልህ ብላ የብሩክን ጀለስ ተብዬዋን ፎቶ ወይም ቪዲዮ ስታሳየው ይሄ ኤዲቲንግ ነው፣ ካመንሽ እመኒ፣ ካላመንሽ የራስሽ ጉዳይ ነው፣ ደግሞ ሌላ ታሪክም ከሆነም ያለፈ የህይወት ታሪክ ነው፣ እንግዲህ ማመን ያለብሽን ነገር አንቺ ነሽ የምታምነው በማለት እንግዲህ ሃይላይት ሰጥቷት ነበር። ኤዲቲንግ ፎቶሾፕ ከሆነማ ልመንህ እያለች ስትለው ነው እንግዲህ ጥሏት ሄደው። በዛን ጊዜ ግን ሰውየሽን አሳርፊልኝ የሚል ትዕዛዝ አውርዶላን ነበር። በሁለተኛው በሌላ ዩቱብ ቻናል ላይ ሲለቀቅ እኔ ቪዲዮ አልሰራሁም። ከሰውየሽ ጋር በውስጥ እናወራለን፣ አውቆ ነው ከሰውየሽ ጋር በውስጥ እናወራለን፣ አንቺን ይወድሻል ምናምን ብሎ ሀይሚን አሁንም እየወነጀላት ነው፣ ግን ፕራንክ እያረጋት ነው። ያም ሆነ ይህ ግን ልክ ራሱ ቴዲን ሀይሚ ቤት አስቀምጦ ምንም እንደማያውቅ ሆኖ አበባ ይዞ ሲመጣ ቴዲን በሀይሚ ቤት እንዳገኘው ሁሉ አሁንም በተገላብጦች ትናንትና በተለቀቀው ቪዲዮ ላይ ሌላ ጨዋታ ነው በሷ ላይ የደረበባት። ልብ ብላችሁ ስሙኝ። በቀደምም ራሱ ነው ሀይሚ ቤት ቴዲ እንዲገባና እንዲቀመጥ ያደረገው። ትናንትናም ሀይሚና ፍፄ አብረው አውርተው ብሩክን ደውለውለት እንዲነጋገሩ ሁሉም ነገር ግልጽ እንዲሆን የተላከላ ነገር ሁሉ ውሸት እንደሆነ ፎቶሾፕ እንደሆነ ኤዲቲንግ እንደሆነ ፕላስ የፍቅረኛ እንኳን ቢኖረው ያለፈ የቆየ በጣም የቆየ እንደሆነ ምንም ነገር እንደሌለው ግልጽ ሊነጋገሩ ነው አይደለ የተጠራሩት። ነገር ግን አሁንም ብሩክ በሀይሚ ላይ ትናንትና ደግሞታል ጨዋታውን። ቴዲ አበባ ይዞ እንዲመጣ አድርጎታል። ብሩክ ቀድሞ መጣ እያወሩ እያሉ ቴዲ ደግሞ አበባ ይዞ መጣ። አበባ ለሀይሚ እንዲሰጣት ቢፈልግ ቴዲ ብሩክ ሲመጣ ለምን ጠብቆ መጣ? ተነጋግረው ውጭ ላይ አስቀምጦ ከዛ ብሩክ መጀመሪያ ገባ። የሆነ ነገር ተነጋገሩና ከዛ በኋላ ደግሞ ቴዲ ገባ። ይህ ጨዋታችሁ ትንሽ ይደብራል። ምክንያቱም እናንተ ተነጋግራችሁ እሷ ላይ ይህን ያህል ውርጅብኝ ማውረድ የለባችሁም። በእርግጥ የዚህን የፕራንክ አይዲያ ሀይሚ ናት ያመጣችሁ። ስራው እንዲቀጥል የፈለገችው እሷ ናት። ገና ብዙ የምናወራው ነገር አለ፣ ይቀጥላል ብላለች። አሁንም ይሄ ፕራንክ ይቀጥላል። ግን ደግሞ ሀይሚ ላይ በሁለት ጓደኞቹ እንደዚህ ጥባጥቤ መጫወትህ ይደብራል ማለት እወዳለሁ። ለማንኛውም ይመቻችሁ። ሀይሚን የምትሰድቧት የብሩክ ወንድም ጨምሮ አንዳንድ ትችት አወርዶባታል፣ ግን እኛ ተረተናታል። ድጋሚ አሁን ብሩክ በሀይሚ ላይ እየተጫወክባት ነው እንጂ አሁን ትናንትና ብሩክ ሀይሚ ቤት መሆኑን ጠብቆ እንዴት ነው ቴዲ አበባ ይዞ የሚመጣው?
ለምንድን ነው ብሩክ ባልመጣ ጊዜ ለምን መጥቶ አልሰጣትም? ሀይሚ የኔ እናት፣ ለማንኛውም አንቺ ባመጣሽው አይዲያ መልሶ አንቺ ነው እየተጫወተብሽ ነው። ይመችሽ። ያው እንደሰማችሁት ይህ የፕራንክ ቪዲዮ እንደሚቀጥል ሀይሚ ተናግራለች። ፕራንክ ነው አላለችም፣ ግን ደግሞ ብዙ የምናወራው ብዙ ግልጽ የምናደርገው ነገር አለ። ገና ይቀጥላል። በቀላል እኔ እናንተ አንፋታም ብላለች። ለማንኛውም ይመቻችሁ፣ ደስ ይላል። ግን ትንሽ ያናድዳል። ሀይሚ ላይ ተጫኗት አሁን